አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም መሐመድ ተከታታይ በሙሉ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ አጠርና ቀለል ያለ የሩዝ መንዲ አሰራር ይዤ መጥቻለሁ። ክርስቲያን ወገኖቼም ሰላም ብያለሁ። ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ኮሜንት በመጻፍ አስተያየታችሁን አሳውቁኝ እና ደግሞ ምንድን መሰላችሁ ያው እዚህ ጋር ዶሮውን አዘጋጅቻለሁ። አጥቤ ዶሮውን በደንብ አጥቤ ያለው በኸል በሎሚና በጨው። ከዛ እዚህ ጋር ነጭ ሽንኩርት አለ። እዚህ ጋር እንደምታዩት ዶሮ መረቅ ወይም ማጅ አለ። እዚህ ሚስማርና ቅርንፉድ አለ። እዚህ ጋር ሽንኩርት እያወራለሁ ወይ ነው። አሁን ሽንኩርት እየበሰለ ነው። ሽንኩርቱ ከበሰለ በኋላ ዘይት አድርጌያለሁ። ከዛ ነጭ ሽንኩርት ነው የማስገባው። አሁን ነጭ ሽንኩርት ከቀይ ሽንኩርቱ ጋር በደንብ እንዲበስል ካቀላቀልኩ በኋላ ዶሮ ነው የምጨምረው። አቀላቅሌ ቀይ ሽንኩርትና ነጭ ሽንኩርት ጋር ትንሽ ጠበስ እንዲል አደርገዋለሁ። ማድረግታለሁ የመዲያም ቅመሞች የቪዲዮውን እስከ መጨረሻው ድረስ እዩት፣ ይጠቅማችኋል። ምክንያቱም ያው በመዲያም ኩሽና ያለን ሁላችንም ዶሮ መረቅ አሁን ነው የማደርገው። እኔ የተጠቀምኩት ዘይቱን ነው። በዘይት ዘይቱን መስራት የፈለገ በዘይቱን መስራት የፈለገ ያው በፈለገበት መስራት ይችላል። ግን በዘይት ዘይቱን ያው ዘይት ዘይቱን ለምን እንደሚጠቅም ለእናንተ አልነግራችሁም። ምግባችን ሙሉ በሙሉ በዘይት ዘይቱን ብንሰራ አሪፍ ነው። አሁን እንደዚህ ካቀላቀልኩ በኋላ ትንሽ ጣዕም እንዲኖረው ከጀን አድርጌ ትንሽ ቅመሙ ጋር እንትን እንዲል አደርጋለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የመዲያም ቅመሞች እኔ የምላችሁ እርስ በራሳችን እንበረታታ። እሺ እዚህ ጋር እንደምታዩት ትንሽዬ ፍልፍል አስዋድና ትንሽዬ ክሙን አድርጌያለሁ እዚህ ጋር ማለት ነው። ሩብ የሻይ ማንኪያ ሩብ እሱን እጨምራለሁ። ያው ሌላ ምንም አይነት ቅመም ብንጨምር መንዲ በምንሰራበት ሰዓት ያው ነጭ መሆን ስላለበት ሩዙ ከለሩ እንትን እንዳይልብን እንደምትልታዎች በደንብ ጠብሼዋለሁ። ቅመሙን እና ዶሮውን ማለት ነው። አሁን ቀጥታ ውሃ እንጨምረው ይላል። አሁን ውሃውን በደንብ ካደረኩኝ በኋላ በቂ ውሃ ካደረኩኝ በኋላ ጨው ጨምራለሁ። ያው ዶሮ ማጅ ስላለው ዶሮ መረቅ ስላለው ጨው እንዲያናበዛ ያክል ካደረግን በኋላ በዚህ መልኩ እንትን ታልኩኝ በኋላ በደንብ ከዲንና ለ15 ደቂቃ ያክል ዶሮ እስከሚበስል ድረስ እቆያለሁ ማለት ነው። እኔ የምላችሁ የመዲያም ቅመሞች የዚህ አይነት ጊድረጋት እንጠቀም በጣም ጥንቃቄ ማድረግ ይኖርብናል። እንደምታዩት እዚህ ላይ በደንብ መገጠሙን ማረጋገጥ አለብኝ። ከዛ የራሱ የሆነችውን እችን ሰማት ማለት ነው። ሰማቷን የራሱን አደርጋለሁኝ። በደንብ እንትን ማለቱን የሱ መሆኑን ማረጋገጥ አለብኝ። ከዛ እንደዚህ አድርጌ በደንብ አጥብቄ ከከደንኩኝ በኋላ እሳቱን ቀነስ አደርጋለሁኝ። እንደምታዩት እሳቱን ቀንሻለሁ። አሁን ለ15 ደቂቃ ያክል እተዋለሁ ማለት ነው። እዚህ ጋር እንደምታዩት ሩዙን ዘፍዝፍ ያለሁ ለብ ባለ ውሃ። ምክንያቱም በደንብ ካጠብኩኝ በኋላ ዶሮውን መጥበሻ ላይ አድርጌ ሩዙን ስለምጨምር በዙ አጋጣሚ ልላችሁ የፈለኩት ያው እንደነገርኳችሁ ይሄንን ጊድረጋት እንጠቀም ጥንቃቄ ያስፈልገናል። ከዛ የሚያስፈልጉ ነገሮችን ለመንዲ ለሩዙ ምን አይነት ቅመም እንደሚያስፈልገን
እናዘጋጃለን ማለት ነው፣ ዶሮ እስከሚበስል ድረስ። አሁን ውዶችዬ እንደምታዩት 15 ደቂቃ ሆኖታል ማለት ነው። ይህንን እንትን በምል ሰዓት እዚህ ድስት ላይ በጣም ጥንቃቄ ማድረግ ስላለብን እሳቱን ካጠፋሁ በኋላ ይህን ያለጡል ይሄንን ማንሳት የለብኝም። ምክንያቱም አንደኛ ጣላ እዛ ፎቅ እንዲያቆሽሸው እንደዚህ እያደረኩ ትንሽ ትንፋሹን ካወጣሁ በኋላ እሱን መልኩ ማለት ነው እሱን ማውጣት አለብኝ። ምክንያቱም ይሄ ከባድ ስለሆነ ይኸው ጭሱ በአግባቡ እንዲወጣ እማጡን አንስቻለሁ። ይኸው እዚህ ጋር እንደምታዩት ሩዙን በደንብ አጥቤ ያለሁኝ። ዶሮውን እዚህ ጋር እንደምታዩት መጥበሻ ላይ አውጥቻለሁኝ እና ይኸው እንደምታዩት የመረቁ እዚህ ጋር አለ። ይሄንን ያው ካለ ለይሙን አስዋድ ብናደርግበት አሪፍ ነው። እኔ ግን ስለሌለኝ ነው። ለይሙን አስዋድ አሪፍ ነው፣ የደረቀ ሎሚ። ይኸው እንደምታዩት በዚህ መልኩ ሩዝን ጨምር ያለው። ቃሪያም የፈለገ ፍልፍል ሀር መጨመር ይችላል። ያው እኔ ብዙም ፍልፍል ሀር እንትን ስለማይሉ ነው። ጨው አሪፍ መሆኑን ካየን በኋላ በደንብ እንከድናለን። ይኸው በደንብ ከከደን በኋላ ሩዙን ለ7 ደቂቃ ያክል እሳቱን ቀነስ በማድረግ ነው እንትን የምንለው። 7 ደቂቃ እንጠብቃለን። እዚህ ጋር ለዶሮ ፍርን ላስገባ ነው። እንደምታዩት ከዚህ ቅመም ኩርኩም ማድረግ ይቻላል፣ ግን እኔ ለከለር ብዬ ይህንን ነው ተጠቀምኩት። ከዛ እዚህ ጋር እንደምታዩት ትንሽዬ አድርጌያለሁኝ። በሻይ ማንኪያ 1 ነው ያደረኩት። ትንሽዬ ዘይቱን ከዛ ይሄን አዋህድ ያለው ማለት ነው። ይኸው እንደዚህ አድርጌ በደንብ እንትን ከቀባሁኝ በኋላ አሁን ፍሩን ውስጥ ነው የማስገባው።